ኖላዊ በቃሉና መስፍን ተገናኝተው ይፋ ታወቀበት። በቃሉ እንግዲህ መውደቂያው ደርሷል፣ መሞቻው ደርሷል ማለት ነው። ይህንን አያውቁብኝም ሜላትን በቁሟ እቀብራታለሁ ሲል መስፍን ቆፍጣናው በመሀል ገብቶ አንተ ሳትቀድመኝ እኔ እቀድምሃለሁ፣ እኔ ራሴ እገልሃለሁ በማለት እንግዲህ ቆፍጠን ብሎ ነግሮታል ማለት ነው። ከአንተ ሌላ ማንም ድርጅታችንን ሊጥልብን አይችልም። አንተ ነህ ሆን ብለህ የገባኸው በህይወታችን፣ ከህይወታችን ደግሞ አምዘግዝገን እንጥልሃለን በማለት ቆፍጠን ብለው ተነስተዋል ማለት ነው። ኖላዊቶች በነገራችን ላይ ወይዘሮ ሀናም ወደ ቤቷ ተመልሳለች ማለት ነው። ይህም በመሆኗ ግን በጣም እያዘነችና እያብሰለሰለች ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የወይዘሮ ሜላትና የአቶ መስፍን ጉዳይ እንደቀጠለ ነው። መታረቃቸው በጣም ደስ ብሎኛል። ግን ሜላት አትነዛነጂ፣ ጨቅጫቃ አቱኝ ነው ምለው ማለት ነው። ሜላት ትንሽ ሀርድ ናት። በእርግጥ ሁሉም ሰው ያውቃታል ማለት ነው። ይህም በማስመልከት ግን በቃሉ ነብስ አይማርም። እውነት ለመናገር በቃሉ የሰውን ትዳር እንደዚህ ማድረግ አልነበረብህም ማለት ነው። ይህን ማድረግ በጣም ከባድ ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በጣም እያሳዘነችኝ ነው ማለት ነው። እንደገናም ደግሞ በቃሉን አግኝቼ አዋራሁት ብሎ ሲነግራት መስፍን በጣም ተናዳና ተበሳጭታ እንዴት እንደዚህ ታደርጋለህ? ምን ለማድረግ ፈልገህ ነው ይሄን ነገር ያደረገው? በማለት በጣም ተጣልተዋል ማለት ነው። ይሄ የተጣሉበት ምክንያት ምንድን ነው? እንደዚህ ልታደርግ ቻልክ ያለችበት ምክንያት እሱ እኮ አውቆ ነው ሊቀብርህ ስለፈለገ ነው ይሄን እንዲያደርግልህ የፈለገው እንጂ ወዶ ወይም ደግሞ እንትን ብሎ አይደለም በማለት እንደገናም ደግሞ በቃሉ እሱ ጋር እንደሚሰራ እናም ደግሞ የበፊቷ ልጅ እነ ሜላት ድርጅት ውስጥ ገብታ ልትሰራ ተባብላለች ማለት ነው። እሱም ደግሞ እንዴት ሊሆን ቻለ? በፍጹም አይሆንም፣ እሷ እኛ ጋር ልትሰራ አትችልም፣ በምክንያት ቢኖራት እንጂ እንደዚህ አጥምዳ የያዘችህ አንተን እንዴት እኛ ድርጅት ውስጥ የከተውም ያችን ውሽማህን አምጥተህ ታስገባለህ ትለዋለች ማለት ነው። ሜላትም እንደዛ ተናደደች። እንደዛ ማለቴ አይደለም፣ እባክሽን ሜሉዬ ይሄንን ልትረጅኝ ይገባል። ምክንያቱም ለትዳራችን ጥሩ ነገር ይዛ ትመጣለች ብዬ ነው። በዛ ላይ ልጅቷ ጎበዝ ልጅ ናት። ተገናኝቼ ያወራኋት በቃሉ ጋር ጥሩ ነገር እንደምታመጣልኝ እየነገርኩሽ ነው። ጥሩ ነገሮችን አብረን ወደፊት እንጓዛለን ብሎ ሲላት ሜላትም ደግሞ እሪ ብላ ጓ ትላለች። ከተቀመጠችበት ትነሳና ውጣልኝ አሁኑኑ፣ ያችን ልጅ እንዴት ተመልሰህ ወደ እሷ ህይወት ትገባለህ ትለዋለች። እሱም ደግሞ በፍጹም እባክሽ ተረጋጊ ሜሉዬ፣ እኔ እንደዚህ ስትሆኝ እኮ ደስ አይለኝም። ይህንን ለዚህ ብዬ ሳይሆን እሷ ያመጣኋት እናም ደግሞ ቆንጆ የስራ እድል አላት። በስራ እድሏ እንትና የተማረች ስለሆነ እኛ ጋር መስራት ትችላለች ብሎ ሲላት ሜላት ተናዳና ተበሳይታ እሬ እያለች ትገኛለች ማለት ነው። መስፍን አሁን ላይ ተናዶ በቃሉን አግኝቶ አውርቶት ነበር ማለት ነው። እሱ ያገኘው እኔ የምረዳህ ነገር ካለ ልታናገረኝ ትችላለህ፣ ከዚህ በኋላ ግን ምንም ነገር እንድትናገረኝ አልፈልግም ብሎታል ማለት ነው። እሱም ደግሞ በፍጹም እኔ ይህንን ያልኩህ ምክንያት ስላለኝ እንጂ ዝም ብዬ አይደለም ብሎ ሲለው ተናዶ እንደዚሁም ደግሞ ተበሳይቶ ይህንማ ልትናገረኝ አትችልም፣ በዚህ ምክንያት እኔ እናንተ ልንጣላ አንችልም፣ ምክንያቱም እምረዳህ ነገር ካለ ልረዳህ እችላለሁ፣ እመነኝ አንተ ድርጅታችንን እጥላለሁ ብለህ ስትታገል እኔ አንተን ቀድሜ እጥልሃለሁ፣ ምን እንደማደርግህ ያኔ እኔ እናንተ እንገናኛለን ብሎ ዝቶበት ይሄዳል። ከዛ ቤቲ ጋር ቤቲ ቶሎ ድረሺ፣ እዛው ተለመደው ቦታ መምጣት አለብሽ፣ እፈልግሻለሁ ብሎ ሲላት ቤቲም ቶሎ ብላ ወደሱ ትሄዳለች። ወደሱ ትሄድና በፍጥነት እፈልግሻለሁ ሲላት እሷም ደግሞ ግራ ስለገባት ቶሎ ብላ ትሄዳለች። ከዛ ምንድን ነው ችግር አለ ወይ እያለ ሲነግራት እንዴ ምንድን ነው ይሄ ነገር? ቆይ እንደዛ አጣርፋ ያመጣኝ ለምንድን ነው አለቃ ስትለው እፈልግሻለሁ፣ ምክንያቱም ያ ውሻ ዝቶብኝና ሊገለኝ ነበር እና ገደለ ብላ ታሾፍበታለች። እሱም ደግሞ ምን ማለት ነው
ምን እያወራሽ ነው ልጅ ቤቲ? እኔም ማወራሽን ሁሉ ረስተሻልሳ እያለ ይነግራታል። ምክንያቱም አልረሳሁም፣ እኔ እውነቴን ነው እያልኩ ያለሁት። ለምንድን ነው እንዲህ የምትሆነው አለቃ? እንዴት መስፍን አግኝቶ ነበር እንዴ? አዎ እሱን አግኝተሽ እንድታወሪልኝ እፈልጋለሁ ይላታል። እሷም ደግሞ ምንም ችግር የለም አለቃ፣ ብቻ እኔ የማደርገውን ነገር አውቃለሁኝ፣ ስለዚህ ለቀላሉ ነገር አታስብ ትለዋለች። እሱም ግራ ስለገባው እያንዳንዱ ነገር ሁሉ ነገር ተስተካክሎልኝ ማየት እፈልጋለሁ ይልና ይናገራል። በቃሉ በአሁኑ ሰዓት ላይ የሜላትን ውድቀት እንጂ እድገቷን ስለማይፈልግ ምላሴም ደግሞ እማዬ ባክሽ ተረጋጊ፣ ሁሉም ነገር ይስተካከላል እያለ ሲላት ምላሴ ላይ ዘወር ትልና ወይዘሮ ሜላት ትጮህበታለች። አንተነህ እንደውም አንድኛው ጥላቴ እንደዚህ ያደረከኝ፣ ቆይ ችግርህ ምንድን ነው ስትለው እማዬ እኔ እኮ ላንቺ አስቤና አሰላስዬ ነው። ይሄ ነገር እኮ በእኔና ባንቺ መሀል የሚቀር ነው። እንደዚህ መናደድና መበሳጨት የለብሽም። ቆይ ለትንሽ ነገር ብለሽ እንደዚህ ለምን ትናደዳለሽ እያለ ሲላት እሷም ደግሞ በጣም ተናዳ ስለነበር ይሄ ድርጅት እኮ ለእኔ ብዙ ነገሬ ነው፣ ልጅነቴን ሁሉ የጨረስኩበት ነው ብላ ቀስ ብላ ትነግረዋለች። እሱም ተረጋጊ፣ ምንም ችግር የለም እያለ ይላታል። ከዛም ሰላም ሀና መታ ትነግራታለች ማን እንደደበደባትና ማን እንደዛ እንዳረጋት ስትነግራት፣ ሰላምዬም እንዴ እንደዚህ ሲስተም ያደረጉሽ ጊዜ ምን ሆነሻል? ቆይ ማን ነው እንደዚህ ያደረገች እያለች ስጠይቃትም እሷም ተናዳ ስለነበር ከዚህ በኋላ እዚህ መኖርም አልፈልግም፣ ወደ ደሴ መሄድ ያለብኝ ትላለች። እሷም ሀናም ደግሞ እንደዛ ብላ ለሰላም ስነግራት፣ ሰላምም ደግሞ በፍጹም ወደ ደሴ መሄድ አትችይም፣ መረጋጋት አለብሽ፣ እንደዚህ ከሄድሽማ ችግር አለ ብላ ትነግራታለች። ከዚህ በኋላ ተረጋግተን እያንዳንዱ ነገር መረጋጋት የሚባል ነገር ስላለ አስተካክለሽ መሄድ አለብሽ ትላታለች። ከዛ እሷም ደግሞ እሺ በቃ ካልሽ ምንም ችግር የለም ልሄድ እችላለሁ፣ ግን እሳ ከዚህ በኋላ ቆርጫለሁ ለመሄድ፣ እዚህ ሁሉም ነገር አስጠልቶኛል፣ አባዬም ደግሞ ይሄዳል። ስማኝ ምላሴ ሀና ልትሄድ ነው። ሀናን እንደምንም ብለን ከደሴ ማስቀረት አለብን። ደሴ ከሄደች እኮ ሀንዬ ወደኛ ህይወት አትመጣም ትለዋለች። እሱም ደግሞ በምን አወቅሽ እንደማመጣና እንደምትመጣ አንቺ ምን የምታውቂው ነገር አለሽ? ትመጣለች፣ እንዴት አትመጣም ብሎ ይላታል ማለት ነው። እንደዛ በማለት እያጽናናት እያለ ከዛ ምላሴ አሁን ልቅስ ዋናው ነገር ሀናን በምን እናስቀራት የሚለው ነገር ነው። እባክህን ምላሴ እኔ ሀና ሄደች ማለት እዚሽ ምድር ላይ ብቸኛ ነኝ ብላ ትነግረዋለች። እሱም ደግሞ ተረጋጊ ሀና እንደዚህ ባንዴ ትታናተድም እያለ ይነግራታል። አሁን እማዬና አባዬን እንደዚህ ካስታረቅ ሜላትም ደግሞ በጭራሽ በቃሉን እንደምትከታተለው ያውቃል። ስለዚህ ልትከታተለው አልፈቅድልህም ትለዋለች። በቃሉን ስለማታውቀው ነው እንጂ የእሱን ጸባይ እኔ አውቀዋለሁ፣ ድሮም አውቃለሁኝ እያለች ትነግረዋለች። ከዛም በኋላ ቆይ አንቺ ስለ በቃሉ ያስፈራሽ ነገር ምንድን ነው እያለ ይጠይቃታል። ኤላ ሀና ቀጥራው እንገናኝ ብለዋለች፣ ግን እዛ ተቀጣጠሩበት ቦታ አላገኛትም። የትዲያ ነው እንዴት አትመጣም እያለ ብቻውን እያብሰለሰለ ይገኛል። እሱም ደግሞ እንደዛ ስላለ ቆይ ሀና እንዴት እንደዚህ ታረገኛለች ብሎ ለአሲር አምጥቶ ይነግረዋል። አሲርም ደግሞ እንዴት በፍጹም መረጋጋት አለብህ ሀንዬ እኮ ሰው አትረሳም፣ ሰው አትንቅም እያለ ይነግረዋል። በፍጹም ንቃኛለች እንጂ ብዙ ነገር ትሆንልኛለች ብዬ ያቀረብኳት፣ አሁን ላይ ግን ያገኘኋት ወድቃ ነው፣ ንቃኛለች፣ በጣም ነው የናቀችኝ እያለ ሲነግረው አሲርም ግራ ገብቶት አረ ተረጋጋ ኤላ እንደዚህማ አትሆን ብሎ ይዞት ይሄዳል። ከዛ መሀል መንገድ ላይ ሲደርሱ ቆይ አንተ ስለ ሀና እንዳላስብ ያደረክኝ እንደውም አንተ ነህ፣ ሀናን ታፈቅራታለህ እንዴ ብሎ ሲለው አሲርም ይናደድና ማ እኔ እህቴ እኮ ናት ብሎ ተናዶ ይሄዳል። ከዛ ኤላን ትቶት ሲሄድ ኤላም ደግሞ ልጁ ምን ሆነሃል አንተ የራስህ ጉዳይ ብሎት ይሄዳል ማለት ነው። ተምቹና እንደዚሁም ደግሞ መቅዲ መንገድ ላይ ቁጭ ብለው ታሀና የሰረቀቻት ብርና ስልክ ነበር። እሱን ቆስቁሼዋለሁ ዛሬ ቆስቁሼው ስለመጣሁ አንድ ላይ ሆነን እንበትነዋለን ትለዋለች። ቆይ አንቺ ስለምንድን ነው የምታወሪው? የት ሄደሽ ነው የመጣሽው? ቆይ እያለ ቢጠይቃትም
በአስቸኳይ የምናደርገውን ነገር አትጠይቀኝ፣ አሁን ልቅስ የምትበላ ከሆነ ሂደን እንብላ ይላል። ከዛ እሱም ደግሞ እሺ ምንም ችግር የለም እንድ እያለች ትጠይቃለች። በዚህ ሰዓት ላይ ስለተናደዱና ስለተበሳጩ የሚሆን ነገር ምንም ነገር ስለሌለ አብረን ተነስተን መሄድ አለብን ተባብለው ተነስተው ይሄዳሉ ማለት ነው። በዚህ ሰዓት ላይ ማንም ከማንም አያንስም እየተባባሉ ይነጋገራሉ። ከዛ እሷም አሲርን መደወል አለብኝ ትልና ደውላ ና ቶሎ ይሉታል ተምቹና መግዲ ከሀና እንደደበደበቻት ለማንም አልተናገረችም ማለት ነው። ይሄ ነገር ደግሞ በእነሱ መሀል ይቀራል። ምክንያቱም ራሷም እየተናደደችም ጥላቴን ወግቸው ነው ዛሬ የመጣሁት እያለች ነው የነገረችው ማለት ነው። ይህንን ግን እሱ አያውቅም። የሚያውቀው ታሪክ ምንም ነገር የለም። አሲር በጣም የምትወደው መቅዲ ብትሆንም ግን መቅዲን እንደ ጓደኛ እንጂ እንደ ፍቅረኛም ይሁን እንደምንም አልቀረባትም ማለት ነው። በቃሉ እየፎከረ ይገኛል። ቤቲ በድጋሚ መስፍንና